ዘኪ ዘኪ ሰላም እንዴት ነህ? ዘኪ ሰላም አለ ግባስ። አይኔ ደግሞ እንደ ዘካሪያስ ካደን። ዘካሪያስ ሌባ ነው፣ ዘረፈን። ወይ ደግሞ ሆን ብለህ አንተ ማስረጃ ወይ መረጃ እየሰጠው ነበር። አሁን ዘኪ ከሚሸጡ ነገሮች ራሱ አንተን እየቆጠርኩ ነው ያለው። ቆይ ትሄዳ አንድ ነገር ትዝ አለኝ። ምንድን ነው የምታወራው? ሚሞሪ ነው ያለው። ትሄዳ ተረጋጉና አውሩኝ። ስለምን እንደምታወራው ምን እየገባኝ አይደለም ያለው። ይሄን ሚሞሪ ነው የምትለው? ማታ ምን ልታደርግ ነው ስቱዲዮ የገባው? ምን ማለት ነው? ለምንድን ነው ዘካሪያስን ይዞት የሚሄዱት? ለምን? ሚሞሪ ስለሰረቀን። መጀመሪያ እኮ ማጣራት አለባችሁ። እሱ እንዴት ሊሰርቃችሁ ይችላል? የማሳይህ ቪዲዮ ምንድን ነው? ቁጭ በል ተረጋጋ፣ ጠብቀኝ። ሚሞሪ ውስጠኝ ሰውዬ፣ ሚሞሪ ውስጠኝ። ምንም አልፈልግም። ሚሞሪ ውስጠኝ። እንደዚያ ተመናሽከኝ። ለረዳ እየሞከርኩ ነው። ሚሞሪ ውስጠኝ። ሚሞሪ ውስጠኝ። ለረዳ እየሞከርኩ ነው። ዞር በል ሳምንት ሊያዝ ማንን ነው የምትይዘው? እዚህ ያለው ማን ነው? እዚህ ላይ ያለው ማን ነው? እንደ ተልካሻ በቃ ይቅርታ። የወንድም ነፍስ ይቅርታ፣ በጣም ይቅርታ። እኔ መቀመጥ ነው ይቅርታ። አንተን እንደዚህ አይነት ነገር ውስጥ እንደሚከተል አወኩ። ለአንተ ጥቅም ነው የሞደቄ። ተረጋጋና ቁጭ በል። እነዚህ ሰዎች የሚፈልጉት ነገር እጃቸው ላይ ከገባ አንደኛ ዘካሪያስን ታስገድሏለህ። ዘካሪያስን ማስገደል ሳይሆን እኔ ራሴ አሁን ሁሉም እዚህ ቲም ደምድመን የመጣ ነው ዘካሪያስ ሚሞሪን ወሰደው ብለን ነው የመጣ ነው። ምን እንደተፈጠረ አላውቅም ነው የምትል? ምን ተፈጠረ? ምንድን ነው ሁሉም ሰው የመጣብኝ? እንደውም ሰብስባ የመጣው ማለት ምን ማለት ነው? ሁሉም ክሩ ለምን መጣ? ምን ፈልጋችሁ? እንደዚህ ስንመጣ ምን አለ ማለት ነው? ምንድን ያልከው? ምንድን ነው ያልኩት? 2 ወር ይሆናል አልከው ከመጣ? ተሳስቼ ሊሆን ይችላል። 14 ቀኔ ነው ለማለት ፈልጌ። አንተ ለጾም አንዴ መጣው ብለህ ቀልድ ነው ያስከው? ምን ማለት ነው? ቀልድ ነው ሰውዬ? ኧረ እባክህ ለቀቀኝ እባክህ። አሁን እቂንም ደፋ። ምን ማለት ነው? ሰማኛል። ቀልድ ነው ያስከው ነገር ልጅ ላይ ቴዲ እባክህ። እነዚህ ሰዎች እኛን ለማጣላት ነው የመጡት። ዘካሪያስ መወሻሸቱ ያዋጣል። ቴዲ ግራ እያጋባኝ። ሚሞሪ ነው ያደረከው? ግራ እያጋባኝ። ለምንድን ነው የወሰድከው ሚሞሪ? የሚሞሪ ነው የምታወራው? ስለምን ሚሞሪ ነው የምታወራው? ብዙ ፋይሎች የያዘ ሚሞሪ። ዘካሪያስ ጨዋታን ያዘው ከኛ ጋር ማለት ነው። ምንድን ነው የወሰደባችሁ? በዚህ 2 ወር ጊዜ ውስጥ ማለት ነው ዘካሪያስ ምን እንደሚሰራ ታውቃለህ? ማለት ለምንድን ነው የምቆመው? ቁምለት። ተነሳና ቁም ስትባል ያሟል። ሲጀመር እኮ የመጡበት ሊነግረኝ እኮ ይገባል እኮ አይደል? ለማንኛውም ወንጀል ስትሰራ ይዘናል። ስለዚህ ለህግ አካል አሳልፈን ነው የምንሰጥ። ታመም ካልታመም የሚመለከተን ጉዳይ ነው። ምን ችግር አለ? መዝናናት ታማ እንደ መጣው እዚህ እና ስለየትኛው መዝናናት የምታወራው ነው? ዘካሪያስ እንዴ ይኸውልህ፣ ምንድን ነው የተፈጠረ ነገር አለ? አይመለከትም። ጉልበት አትጠቀም። እየሰማኸኝ ነው? ጉልበት ብቻ አትጠቀም እንጂ ይለው ሚሞሪ ምን ማለት ነው? ቴዲ ተረጋጋ። ሚሞሪ ነው ያለው። ምን ማለት ነው? ልቀቀኝ። ሚሞሪ ነው ያለው። ያሟል ቴዲ ልቀቀኝ። እሺ ያሟል። አይችልም፣ አቅም የለውም። እጅ ላይ ጦስ ይሆንብሃል። ልቀቀኝ። ሚሞሪ ነው ያለው። ልቀቀኝ እያልኩ ነው። ሚሞሪ ነው ያለው። አንተ ምንድን ነው? እሺ ተቀበልልኝ። እሺ ወይ ተቀበልልኝ። ሚሞሪ ተቀበል። ተው እንጂ እኔ ወደ አሳየው። ሚሞሪ ነው ፈልገው። ስለማይ ሚሞሪ እንደምታወሩ አላውቅም። ዘካሪያስ ምን እያወራ እንደሆነ ምንድነው? በስነ ስርዓት መመልሰው። ሲጀምር እኮ አንተን አክብሬ ነው እንጂ እዚህ ካሜራ ፊት የተቀመጥኩት የመቀመጥም ግዴታ የለብኝም። አታውቅም እንዴ ነው? አሁን እናንተ በስነ ስርዓት እናወራለን። እሺ ከዚህ በኋላ ግን በእንደዚህ አይነት መንገድ እንዳትወሩ፣ እየገፈተርከኝ እንዳትወሩ። ማለት ምንድነው ያልሽው እንዴ? እኔ እኮ ከእናንተ ሚሞሪ ጋር ምንም የሚያገናኘኝ ነገር የለም አይደል? እኔ እናንተ ስለምትሰሩ ስራ አላውቅም። መጀመሪያ ስለአንተ ነው ማወቅ የምፈልገው። ማን ነው እየከፈለክ ያለው? ሐሳቤም ጥያቄም አንድ ነገር ነው። ሚሞሪውን እፈልገዋለሁ። አትጨንቀኝ። አሁንም እኮ አንተን ለመረዳት ነው ዘኪ ሁሉ እያደረግን ያለው ታውቃለህ። አንተን መረዳት ስለፈለግን ነው እንጂ በቃ በቂ ማስረጃ አለን። ፉቴጅ ያሳየን። አንተ አለመሆንን ዲፌንድ ማድረግ የምትችለው አንተ ነህ። እኛ ወስደን አንተ እንደምናደርግ አድርገን መቀበል አይከተንም እኮ ሚሞሪ። ከዚህ በላይ ሊያደርጉ ይችላሉ። እኔ ልከላከልልህ እስከምችለው እከላከልልሃለሁ። ከዚህ በላይ ሊያደርጉ ይችላሉ። የሰማኝ ነው ሚኪ። ሙሉ አቅማቸውን መጠቀም ከቻሉ እኔ ምንም ላደርግልህ አልችልም። በጣም እየተለማመጥኩ ነው። ይሄ የመላመት ጉዳይ ነው። ስራችንን እንድንሰራ ፍቀድልን። አንተ አሁን ያስክ ያለው ማለት ነው እሱን ሹሩሩ ማለት ነው።
ያለበትን ስለማውቀው አንተ ስጋ ስለሆነ ነው እንዴ? ስጋዬ ስለሆነ አይደለም ያለበትን ሁኔታ አውቀዋለሁኝ። ያለበት ምንም አይነት ኮንዲሽን ውስጥ ይግባ አይመለከተኝም። አቅም የለውም በዚህ ሰዓት አንተን የሚችልበት አቅም የለውም። ያለክ ማስረጃ እኮ በቂ ማስረጃ አይደለም። የምታወራው ነገር በቂ አይደለም። ስለዚህ እቺም ማስረጃ ብቻ ይዘ እኔን ለማወጣጣት ዘካሪያስን የሆነ ነገር ውስጥ ለመክተት የምታረገው ጥረት ብዙ የሚሳካል አይመስለኝም። ዘካሪያስ አይኑ እያየ ነው የምደበደብ። ወንጀለኛ አገኘው ብለህ ልገለን ነው? አይ እኔ የኔ ቲሞች ሲሞቱ ቆሚያ ያንተ ቲሞች ሲሞቱ ቆሞ ላለማየት ሰው ልገለን ነው? ታዲያ አንተ ራስህ መግደል ካለብኝ ይገደላል። ህግ የለም እንዴ? እሱ ግን እዛ በፖሊስነት ተቀጥሮ ይሰራ ነበረ። በወንጀል ምናምን ስለተጠረጠረ ከስራው እገዳ ተጥሎበታል። በዚህ ፋይል መቀመቅ ያወርዱኛል። ምክንያቱም እያንዳንዱን ፋይሎች ታውቃቸዋሉ። የትላልቅ ወንጀለኞች መረጃዎችን የሚሰበሰብበት እዛ ቦታ ላይ ዘኪ አንተ ላይ ችግር የሚያመጣ ነገር ነው ወይ? መቀመቅ ያወርደኛል እያልኩ ነው ያለሁት። ችግር እኮ አይደለም መቀመቅ። እድሜ ልክ ላታይን ትችላለህ ከዚህ በኋላ። ምን ማለት ነው? ይሄ ሚሞሪ ደግሞ ጠላት እጅ ላይ ገባ ማለት ምን ሊፈጠር እንደሚችል ለእናንተ ለውድ ቤተሰቦቼ እንደዚህ ነው ብሎ ማስረዳት አይጠበቅብኝ። ይገባቸዋል ብዬ አስባለሁ። ጨፈልቃል። ምን ማለት ነው? መጨፍለቅ ማለት ነው። ከካሜራ ጀርባ ያሉት ቲሞች እንዳለ ይበሏል። ይሄ እንደዚህ የምታየው እኔ ስላለሁኝ ነው። እኔ ስላለሁልህ ነው። እኔ ባልኖር እንዴት እንደሚያወሩክ እኔ ሆኜ ስለማውቀው ቴዲ አንድ ይቅርታ አንድ አለሁልህ የምለው ግልጽ አድርገህ ነገር ያለውን ነገር በቃ አንተ ስጋ ስለሆነ ነው እንደዚህ የምትለማመጠው። ቴዲ ታሞ ነው እኔ ጋር የመጣው። ዘኪ አክብረን ነው የሁሉ ሰው አክብሮ ነው ቁጭ ያለው። ያክስ ያደር አለብኝ ቴዲ ሞትም ይችላል አይገርመኝም። እዚህ ጋር ልትመጣለህ ህይወቱን የሚያሳጣው ነገር ነው። አንተ ሰንተ ለፋነበት ነገር እኮ ነው ያለበት። ቀልድ ነው እንዲያስከው ዘኪ ተነስቷል። ቴዳ እኔ ከሱ ጋር አወራለሁ። ተነስቷል። ከሚኪ ጋር ምን መጨረስ ደስ ይለኛል ያለው ነገር። እንግዲህ እናንተን እየደበቃችሁ ይሆናል። አንተ 2 ወር አልፈዋል። እኔ 2 ወር ከመጣሁ ይህን ሁሉ ሰው አደጋ ውስጥ የሚከት ሊያውም ደግሞ ከተማውን ሲያሸብሩ የነበሩ ወንበዴዎች እንደልባቸው እንዲፈነጩ ይህን ሚሞሪ አውጥቶ ለነሱ አስረክቦ ከሆነ አይደለም መታመም ለምን አይሞትም? አይመለከተኝም። ምንም አይመለከተኝም። አሁንም ደግሞ ዘኪ ራስን ነፃ እንድታወጣ እድል እየሰጠን ነው። አይመለከተንም። ቁልፍ ሲጀምር አንተ ጋር ነው ያለው አይደል? ሞግዚት አይደለሁኝም እኔ ሰውዬ። እነሱ አንተ ወሰርክ ሲሉ አንተ እኔን ወሰርክ እያልክ እኔ ላይ እየጠቆምክ ፖሊስ ነበር። ከዛ በኋላ ወንጀል ሰርተሃል ምናምን በሚል ኬዝ አባረሩት። እዛ መቆየት አልቻለም። አሁን ቆይ አይደለም ባጭር አማርኛ አንተ ነው የወሰርከው እያልከኝ ነው የገባኸው እዛ? አይ አይደለም ገብተህ አንተ ነው የወሰርከው እያልከኝ ነው። በዚህ ውስጥ እንዴት ነው ይሄን ሁሉ ነገር ልታቀድና ልትዘጋጅ ይቻላል? አይ ያው እኔ በሁለት ቀን ውስጥ ነው በሁለት ቀን ጭራሽ በሁለት ቀን ነው ይሄ ሁሉ ነገር የቀመርከው? አዎ። ቁልፍ ኬት አመጣ? ከሱ ነው የወሰድኩት። አንተ አንድ ወረቀትና ሚሞሪ ሰርቃ አንጣና 500,000 ብር ይከፈላል ሲባል ራሱ እንዴት ተቀበል? እንዴ ብሩ በጣም ስለሚያጓጓ ብሩን ምንም አላመነ። ወንድምን ሸጠህ እኔ ጋር ነው ያለው። ናስጠኝ ተነስ። እሱ ምንም እንደማታደርጉት ቃል ግባልኛ። መጀመሪያ አለ የምፈልገውን ቃል እኮ ተናገርክ። ሚሞሪው አንተ ጋር ነው አይደለ? አዎ ሚሞሪው ውስጥ ቋምጥቼ እሰጥሃለሁ። ተነስ። የት ነው ያለው? ተነስ። አለ ውስጥ ነው እኮ ና ግባ። ናውጣ። የት ነው ያለው? ዘኪ ሰላም እንዴት ነህ? ዘኪ ሰላም አለ። ግባ እስኪ እንዴ ምን ሆናችሁ ነው? ምን እንደተፈጠረ አላውቅም ነው የምትለው? ምን ተፈጠረ? ምንድን ነው ሁሉ ሰው የመጣብኝ? ምንድን ነው ሰብስባ የመጣው ማለት ምን ማለት ነው? ሁሉም ክሩ ለምን መጣ? ምን ፈልጋችሁ? እንደዚህ ስንመጣ ምን አለ ማለት ነው? እኔ ምን አውቃለሁ? እንደዚህ መጣችሁ አታውቁም? ምን ፈልጋችሁ ነው እንደዚህ? እኮ እንደዚህ ስንመጣ ምን አለ ማለት ነው? ምን አለ? ምን ሊኖር ይችላል? ቴዳ ግራ እያገባኝ ነው። የት ነው ያለው ሚሞሪ? ምንድን ነው የምታወራው? ሚሞሪ የት ነው ያለው? ቴዳ ተረጋጉና አውሩኝ። ስለምን እንደምታወራው ምን እየገባኝ አይደለም ያለው። የምን ሚሞሪ ነው የምትለው? ማታ ምን ልታደርግ ነው ስቱዲዮ የገባው? መች? ትላንትና ማታ። ትላንትና ማታ እኔ ስቱዲዮ አልነበርኩኝ።
ትናንሽ ገባኝ ቀን ላይ ወጣን። ከዛ በኋላ ነው ተመልሼ መጥቶኝ ዘካሪያስ መወሻሸቱ ያዋጣል። ቴዲ ግራ እያጋባኝ ሚሞሪ ነው ያደረከው። ግራ እያጋባኝ ለምንድን ነው የወሰድከው ሚሞሪ? የምን ሚሞሪ ነው የምታወራው? ስለምን ሚሞሪ ነው የምታወራው? ብዙ ፋይሎች የያዘ ሚሞሪ ገብተህ ኮሜዲኖ ከፍተህ ከኮሜዲኖ ውስጥ ያወጣው ሚሞሪ። ቴዳኒ አሁን ግራ እየገባኝ ነው። ምንም እያልከኝ ያለው ነገር ምንም እየገባኝ አይደለም ያለው። ስለምን አይነት ሚሞሪ እያወራህ ነው? ምንም እየገባኝ አይደለም። ሲጀመር ሚሞሪ እኔ ጋር ምን ያደርግ ይቀመጣል? ፓፒ ጋር የሚቀመጠው እኔ ጋር ምን ያደርግልኛል? ቪዲዮ ያዘ አይደለም እያልኩ ያለው ፋይሎች የያዘ ሚሞሪ ከኮሜዲኖ ውስጥ አውጥተህ ወጣ። ቴዲ ምን ጠፍቶ ነው እንደዛ ስንበረብረው ስቱዲዮ? ቴዲ ምንድን ነው የምታወራው? ትላንትና ከተለያየን ሰዓት ጀምሮ ወደ ስቱዲዮ አልመጣሁኝም። እኔ አልመጣሁም ወደ ስቱዲዮ። ይሄን ሰው የሆነ ነገር በሉልኝ። ያየኑን ነገር ነው እንደምትክደን? ምንድን ነው ያያችሁት ነገር? ምንድን ነው ያያችሁት ነገር? ትላንትና እዛ አልነበርኩም ማታ እያልኩ ነው ያለው። ለበስከው ልብስ ልንገርህ፣ ማታ ላይ ጂንስ ሸሚዝ እና ጂንስ ሱሪ ለብሰህ ነበረ። አይ እንደዛ አልለበስኩም። ትላንት እንደዛ አልለበስኩም። ምንም ብታሳየኝ ምንም እኔን የሚያሳይ ነገር አታገኘም ቴዲ። ስንት ሰዓት ማለት ነው? አለ ሰዓቱን እያየሁ አይደል? ቆይ ቴዲ አንዴ ቁጭ በል። ቁጭ በል። ተረጋጋ፣ ጠብቀኝ አንዴ። ቁጭ በል። ሚሞሪ ውስጥ ነኝ ሰውዬ፣ ሚሞሪ ውስጥ ነኝ። ምንም አልፈልግም። ሚሞሪ ውስጥ ነኝ። እንደዚህ አታመናጭቀኝ። ለላ እየሞከርኩ ሚሞሪ ውስጥ ነኝ። ሚሞሪ ውስጥ ነኝ። ለላ እየሞከርኩ ነው። ዞር በል። ሳምንት ሊያዝ ቶይ ዞር በል። ማንን ነው የምትይዘው? ማንን ነው የምትይዘው? እዚህ ያለው ማን ነው? እዚህ ላይ ያለው ማን ነው? አንዴ ዞር በል። ቴዲ አንዴ ወሬ ነው ዞር ማለት ያዝ ነው የምትሄደው። ሚሞሪውን ሳሰጠኝ ወዴትም አትሄድም። አሁን ያሳየኝን ቪዲዮ ውጤቱን ላሳይ፣ መፍትሄውን ላሳይ። ዞር በል ነው ልሂድበት። አንዴ ልሂድበት። ዞር በል። ምንድን ነው የተፈጠረው? ትናንትና ከመሸ የት ነበርክ? ምን አይነት ጥያቄ ነው የምጠይቀኝ? ስንተኛ? ትናንትና ከመሸ የት ነበርክ? ምን አይነት ጥያቄ ነው የምጠይቀኝ? ሲጀመር እነሱና ማን ናቸው? እነሱና ማን ናቸው? ስለሱ አይመለከትም። ማንም ይሁኑ ማንም ተዋቸው። አታውቃቸውም። እነሱ ጓደኞቼ ናቸው። ተዋቸው። አንተ ግን የት ነበርክ? ትናንትና ልብሴን ለምን ለበስክ ስልክ ምንድን ነው አንተ ሰው ፊት የምጠይቀኝ? እኔ ዘካሪያስ ምን ሆነሃል ዛሬ? እንዴ አሞኛል እኮ ተው እንጂ አትረብሽ። ህመምህን ስለማቅ ነው እንደዚህ በስርዓት ማወራክ። እንዲህ በስርዓት እያወራሁት ያለሁት ህመምህን ስለማቅ ነው። ምንድን ነው የተፈጠረው? እነሱ እነማን ናቸው? ነገር መጀመሪያ ትናንትና ማታ ላይ የት ነው ልብሴን ለብስክ የወጣከው? ከመጣህ በኋላ ስገባ ልብሴን እያወላለክ ሳገኘት ለምን ለበስክ ስል ምን አይነት ጥያቄ ነው ቆይ የምጠይቀኝ ዘካሪያስ? እኔ አንተ ልብስ ስለብስ ለመጀመሪያ ጊዜ ነው እንዴ? የትላንትናውን ጠይቁት። እኔ የትላንትናውን ሙሉ ልብስ ለምንድን ነው የምጠይቀኝ? የትናንትናው ሆነ ሌላ ጊዜ ጠይቀኝ ታውቃለህ? የት ነበር? ከመጣህ ጊዜ ጀምሮ ከቤት አትወጣ ነበር አይደል? እና ትላንትና ለብሰህ የት ነው የወጣው? ለመዝናናት በቃ ወጣው ለብሼ። ምን ችግር አለ? ለመዝናናት ታማ እንደ መጣው እዚህ እና ስለኛው መዝናናት የምታወራው ነው ዘካሪያስ? እንዴ ይኸውልህ ምንድን ነው የተፈጠረ ነገር አለ? አትጩ ደግሞ ስለኛ አትጩ። አሁን ማለት ነው ተረጋግተህ አዋራኛ። ስማኝ፣ ማወቅ የምፈልገው የት እንደወጣህ ነው። የት እንደሄድክ ማወቅ ፈልጋለሁ። እየነገርኩህ እኮ ነው። ንፋስ አየር ልቀበል ወጣው። ያንተን ልብስ ደግሞ መልበሴ አዲስ ነገር አይደለም። ከዚህ በፊት ለብሼው አላውቅም። የኔን ልብስ መልበስ አዲስ ነገር አይደለም። እና ታዲያ አዲሱ ነገር ባልተለመደ ሰዓት መውጣትህ ነው። ጠዋት ከጸበል ስትመጣ ቁርስ በልተን ምን ብለን እስከዛች ሰዓት ድረስ አብረን አሳልፈን ወደ ቤት ሸኝቼ እቤት እንደምትውል ነው የማውቀው። እስከዛሬ እነዚህን ያሳለፍኩ አይደል አንተ? እና ትናንትና ከመሸ የት ነው የወጣው? እየሰማኝ አይደለም እንዴ? አየር ልቀበል ነው የወጣሁት። ከዚህ በለጠ ምን ልንገርህ? እስከዛሬ ሳትቀበል የነበረውን አየር ትናንትና ኬት ነው የምታመጣው? በቃ መውጣት አማረኝ፣ መውጣት ፈለኩ፣ ወጣሁ ትናንትና። ምን አዲስ ነገር አለ? ለምን ነገርከኝ? ቢያንስ ለምን እኔ አንተ ማስጨነቅ ነው ልከተል ምናምን ትለኛለህ ብዬ በቃ አንተ ማስጨነቅ ስለሆነብኝ ዝም ብዬ ወጣሁ። ቢሆንም ማሳወቅ አልነበረብህ? ምን ሆነ? ምንድን ነው የተፈጠረ ነገር አለ? ይኸውልህ ዘኪ፣ እንደዚህ እንድትባባሉ አይደለም ፈልገው። እኔ የምፈልገው ሚሞሪው ነው። ውጤቱን ማየት ትፈልጋለህ ያልከኝ አይደል? እኔ ደጋግሜ ስቴጁን እያየሁ ነው። ተነስ ቁም አንዴ።
ማለት ለምንድን ነው የምቆመው? ተነስ ቁምለት ተነሳና ቁም ስትባል ያሟል ዘመን ያሟል ሲጀመር እኮ መጥቷት ሊነግረኝ እኮ ይገባል እኮ አይደል? ስለሚያሟል እሱ ነው ሚሞሪ ነው ወሰደው ነው ያሳየኝ ቪዲዮ የትላንትና ቪዲዮ ከሆነ እንደዛ ለብሶ የወጣው ትላንትና እሱ ነው። ምን ስለምንድን ነው የምትወራው? እሱ ነው ተለብሶ እንደዛ በዛን ሰዓት ደግሞ ማለት ነው ወጥቶ አቅም ከዚህ በፊት እኔ ወደ አሳየው ሚሞሪ ነው ፈልገው ስለምን ሚሞሪ እንደምታወራ አላውቅም። ዘካሪያስ ምን እያወራ እንደሆነ ይሄ እንደዚህ አንተነን እንደማትለኝ አምናለሁ። እንዴ ታዲያ ሸሚዙ የኔ ነው እኔ ነኝ የለበስኩት። ታዲያ ሶነቴ ኮፍዬን ማን እኮ ትክክል እኔ ነኝ ያደረኩት። እና እኔ ነኝ ታልቻልክ ማለት አንተ እንደዚህ ሊያው ታልቻልክ። እኔ እዚህ አልነበርኩም በትላንትና በዚህ ሰዓት እዚህ አልነበርኩኝም። እኔስ እዚህ ምን ላረግ መጣለሁ እንዴ? እኔስ እዚህ ጋር ምን ላረግ መጣለሁ? ፓፒ ካሜራችሁን አዘጋጁ እንትን በርሊን ላይ ታስተካክሉ ምናምን እናውራለን። ዘቂ ሁለታችሁ ሚሞሪውን እፈልገዋለሁ። ከባድ ፋይል ነው ያለው ውስጡ። ታውቃለህ ምን እንደያዘ ስለምን እያወሩ እንደሆነ ታውቃለህ። የሰማኝ ነው አይደል? ምንድነው ውጤት ነው የምፈልገው። ዘካሪያስ ምን ሆነ ነው? አንተ ዝም በለኝ። እኔ ምን አደረኩ? ዝም በለኝ በቃ ተወኛው። ዝም በለኝ። ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን ቆያችሁ ውድ የማዕበል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ ያው መግቢያ ሳላደርግ ቀጥታ ወደ ዘካሪያስ ቤት የመጣንበትን ምክንያት እንግዲህ በጨረፍታም ቢሆን መግቢያችን ላይ ያያችሁት ይመስለኛል። ትላንትና ማታ ላይ እንግዲህ ስቱዲዮ በስነስርዓት በቁልፍ ተከፍቶ ተገብቶ ፋይሎች ለመውሰድ ተሞክሮ ነበረ። በዛም እንግዲህ አንድ ከፍተኛ ሚስጥሮችን የያዘ ሚሞሪ ከስቱዲዮ ሊጠፋ ይችላል እና ሚሞሪ እንዴት ጠፋ የሚለውን ነገር ሴኩሪቲ ካሜራ ምስሎቹን ቼክ ባደረግንበት ሰዓት ላይ አሁንም እርግጠኛ ባልሆንኩበት ነገር ዘካሪያስ ይሁን ይሄ ልጅ ይሁን የምናውቀው ነገር የለም። ግን በትክክል ዘኪ የሚለብሳቸውን ልብሶች ተለብሶ እንደዛ የዘኪን ኮፍያ ተደርጎ በቀጥታ ስቱዲዮ ድረስ ተገብቶ ሚሞሪው ሊሰረቅ ችሏል። ይሄ ሚሞሪ ደግሞ ጠላት እጅ ላይ ገባ ማለት ምን ሊፈጠር እንደሚችል ለእናንተ ለውድ ቤተሰቦቼ እንደዚህ ነው ብሎ ማስረዳት አይጠበቅብኝ፣ ይገባቸዋል ብዬ አስባለሁ። አሁንም እንግዲህ ከዘካሪያስ ጋር ጸብ ላይ የገባንበትና እንደዚህ አይነት ግጭት ውስጥ የገባንበት ምክንያት ያ ሚሞሪ የግዴታ መገኘት መቻል አለበት። ሚሞሪ በመጥፋቱ ሊፈጠሩ የሚችሉ ብዙ ነገሮች አሉ፣ በጣም ብዙ። በተለይ ደግሞ አሁን ላይ እየሰራን ካለኑ ኬዝ ጋር በተገናኘ ያገኘናቸው ኦልሞስት ቦስንም በቁጥጥር ስር ለመዋል እንግዲህ ይረዳናል ተብሎ የታሰቡ ከባድ ዶክመንቶችን የያዘ ብዙ ፋይሎችን የያዘ እንዲሁም ደግሞ ሲፈለጉ የነበረ ዶክመንቶችን በአጠቃላይ እነዚህ ሰዎች ሲሰሯቸው የነበሩትን ነገሮች የያዘ ትልቅ ዶክመንት ነው የጠፋው። እንደ ቀልድ እንደዚህ ቁጭ ብለን ተነጋግረን የምንፈታው ነገር ሳይሆን መደባደብ ካለብን እንደባደባለን፣ መጋደል ካለብን እንጋደላለን። ምክንያቱም ይሄ የእኔም ብቻ ሳይሆን ሙሉ የቲሜንም ህይወት ሊያጠፋ የሚችል ነገር ነው ፋይሉ ያለው። ያንን ፋይል ያገኙ ሰዎች እንግዲህ እኛ ትንሽ ለነሱ ጋር አሁን ላይ ደፍረውም ጥቃት እንዳያደርሱብን እያደረጋቸው ያለው ይህንን ፋይል እጃችን ላይ ማስገባታችን ነው። ይህንን ፋይል የት እንደተቀመጠ ለምን እንደተቀመጠ ምንም የሚያውቁት ነገር የለም። ግን የተቻላቸውን ነገሮች ሚሞሪውን ለማግኘት የተቻላቸውን ጥረት እያደረጉ ነው ያሉት። ኢቨን እኛ ይዘናቸው ቁጭ ያደረግናቸው ሰዎች ራሱ በዚህ ጉዳይ ላይ በተደጋጋሚ እያወሩ ነበር የነበረው። ስለዚህ እኔ አሁን ቀጥታ ዘካሪያስን ያንተን ነው የምጠይቅህ፣ ሚሞሪውን መልሱልኝ። አንተን የመጠየቅክን ልክ ነው። ያሳየኸኝ ፉቴጅ የለም ያሳየኸኝ የሰርቬላንስ ፉቴጅ ሙሉ ለሙሉ ነው የሚመስለው። እሱ ነው ብለህ ከኔ ጋር መምጣትህ በጣም በቂ ምክንያት ነው፣ በቂ ነገር ነው ያገኘህብኝ። ግን አሁን ይህን ነገር ወደ ሚኪያስ እናዙሩ። ብዙ ነገሮችን አይተናል፣ ያሳልፈናቸዋል። ብዙ ነገሮችን ምን ያህል ወንጀለኞች እጃቸው ረጅም እንደሆነ ሁለታችንም እናውቀዋለን። ዘኪ አሁን ይኸውልህ እኔ ወደዚህ እናዙሩ ወደዚህ እናዙሩ አይደለም ሀሳቤም ጥያቄም አንድ ነገር ነው። ሚሞሪውን እፈልገዋለሁ። በዚህ ልክ ደግሞ አንተም ሁን ሚኪያስም ይሁን ተዳፍራችሁ ስቱዲዮ አሳቻ ሰዓት ተጠብቆ በስነስርዓት እስኪ ቆይ ስለሱ የምናውቀው ነገር የለም። እንደውም ከመጀመሪያው እንጀምርና ሚኪያስ ማን ነው? እንዴት እዚህ ቤት ሊገኝ ይቻለ? አንተ ጋር መምጣቱን እንዴት እኛ አላወቅንም? ሚኪያስ ከዝኔ ነው።
በቅርቡ ነው አሁን ለዚህ ለፍልሰታ ለጾሙ ነው እዚህ የመጣው። እዚሁ ታሞ ስለነበረ ጸበልም መድኃኒትም ምናምን እዚሁ አዲስ አበባ ስለሚመች እዚህ ያሉትን ነገሮች እኔ ስላለሁለት የለም አብሬ እንዳስከይለት ነው የመጣው። በቅርቡ ከመጣ ግፋ ቢል 12 ቀን 14 ቀን ምናምን ሊሆነው ነው። ያላያችሁትም እስከዛ ድረስ ስላልመጣችሁ ነው ቤት አመጣችሁ ነበር። ከዛው እስካሁን ምንም አይነት ኢንፎርሜሽን አልተሰጠንም። እሺ ከዛ በኋላ እሱ በስራ ምናምን ቀኑ ነው ከመጣ እንዴት ይሄ ሁሉ ነገር አውቆ በተለይ ደግሞ የተቀመጠው እኔ ጋር አይደለም ዋናው ስቱዲዮ ላይ ነው የተቀመጠው። ብዙ ፋይሎች ዶክመንቶች የምናደራጅበት ስቱዲዮ ላይ ነው የተቀመጠው። ያንን ቢሮ ለይቶ ገብቶ የሚያስፈልጉትን ዶክመንቶች ለይቶ እንዴት ሊወስድ ይችላል? ሚኪያስ ይኸውልህ አሁን የኔን ህልውና አደጋ ውስጥ እየጣልክ ነው ያለከው። ባረካቸው ነገሮች የኔ ህልውና አደጋ ውስጥ ነው የሚወድቀው። ሙሉ ቲሜን እንደ ካርኩኝ እየተቆጠርኩኝ ያለሁት በሳፋ ነው ያለሁት። ይሄ በአንተ ተልካሻ ምግባር ነው። ምን ማለት ነው ተልካሻ ምግባር? እንዴ ስማኝ። ለምንድን ነው የምሰማው? ያልሆነ ነገር እኮ ነው እያወራ ያለው። ያልተለመዱ እንቅስቃሴዎችን ያደረክን የነበርከው ትናንትና። ምንድን ነው ያልተለመደ እንቅስቃሴ ያደረኩት? ወጥቼ መናፈሴ አየር መውሰዴ ነው ያልተለመደ ነገር? 10 ምናምን ቀን እኔ ቤት ስትቆይ 10 ምናምን ቀን እኔ ቤት ስትቆይ ከኔ ጋር ከመውጣት ውጪ ብቻህን ወተክ የተገናኘንበት ቀን አለ? የኔን ልብስ ለብሰክ የተገናኘንበት ቀን አለ? የለም። ይሄን እኮ 16 ይደጋግም ጠየቀኝ እኮ። ሚኪ ተረጋጋ፣ ስማኝ። አሁን ይኸውልህ ህልውና አሁን ቆይ አይደለም፣ ባጭር አማርኛ አንተ ነው የወሰድከው እያልከኝ ነው የገባኸው እዛ? አይ አይደለም፣ ገብተህ አንተ ነው የወሰድከው እያልከኝ ነው። እኔን አታምነኝም ማለት ነው? ይሄን ያህል ያንተን ያለማመን የማመን ጉዳይ አይደለም። አንተን የማመን ያለማመን ጉዳይ ሳይሆን እዛ ጋር ያየሁትኝ ፉቴጅ ሙሉ ለሙሉ አንተ ነህ። ምክንያቱም ትላንትና ስገባ ወደ ቤት ከሰላም ፍቼ ስገባ እያወላለክ ነው ያገኘሁት አይደል? ልብሴ አይደል? ግን አንተ እንደገባህ ነገር ነው ይመስለኛል የራሱ የገባሁት። እያወላለክ ነው ያገኘሁት እኮ። ታዲያ ለብሼው ተኛለሁ እንደ ቀን የነበርኩበትን ልብስ ለምን ለበስክ? ስትመጣ በቂ ልብስ ለብሰህ መጣል። በቂ ልብስ በሻንጣ ይዘህ መጣል። የኔን መልስ ለምን አስፈለገክ? አንድ እሱ። ሁለት ደግሞ ባልተለመደ መልኩ እንዴት በዛን ሰዓት ከቤት ትወጣለህ ብቻህን? እንዴ ባለፈው ሻይ ቡና ልበላ ያልከኝ ጊዜ ደውለክ ልወጣ ነው ብለኸኝ ነበር። ደውለህልኛል። ትላንትና ለምን ነገርከኝ? ለምን ዝም ብለህ ወጣክ? ነገርኩህ እኮ። አንተን ማስጨነቅ አልፈልግም። በቃ በየሰዓቱ እየደወልኩ አንተን እንደዚህ እዚህ ቦታ ሄጃለሁ እንደዚህ ቦታ ሄጃለሁ ማለት አይጠበቅብኝም። አንተን ማስጨነቅ አልፈልግም። ሞግዚትክ አይደለሁኝም እኔ ሰውዬ። እነሱ አንተ ወሰድክ ሲሉ አንተ እኔን ወሰድክ እያልክ እኔ ላይ እየጠቆምክ ነው። ሚኪ ዘኪ ተነስቷል። ቴዳ እኔ ከሱ ጋር አወራለሁ። ተነስቷል። ከሚኪ ጋር እኔ መጨረስ ደስ ይለኛል ያለውን ነገር እኔ አወራለሁ። ውጣ። አንተ አሁን እያወራ ያለው እየተለማመጥከው ነው። እሺ ውጣ ነው ያወራው። ሚኪ እንጠይቅን በስራብን ትይሻለህ። ምንድነው በስነ ስርዓት መመልሰው? ህልውናም እያሰብክልኝ ሲጀምር እኮ አንተን አክብሬ ነው እንጂ እዚህ ካሜራ ፊት የተቀመጥኩት የመቀመጥም ግዴታ የለብኝም። አታውቅም እንዴ ነው? አሁን እናንተ በስነ ስርዓት እናወራለን። እሺ ከዚህ በኋላ ግን በእንደዚህ አይነት መንገድ እንዳትወሩ፣ እየገፈተርከኝ እንዳትወሩ። በስነ ስርዓት በህጋዊ መንገድ ጠይቀኝ። ለምጠይቀኝ ጥያቄ እመልስልሃለሁ። መቀጠል ትችላለህ። እስከ መጀመሪያው ጀምረን ያለውን ነገር እንድነግረኝ እፈልጋለሁ። ዘካሪያስ ጋር እንዴት ልመጣች? ነገረ ምንም እኔ የተለየ የምጨምርልህ ነገር የለም። ማወቅ እፈልጋለሁ ካንተ እንደዚህ አመመኝ። እሱ ስጋ ነው ሊራራል ይችላል። እኔ ግን እጨፈልቃለሁ። ምን ማለት ነው መጨፍለቅ ማለት ነው? ከካሜራ ጀርባ ያሉት ቲሞች እንዳለ ይበሏል። ችግር የለውም። እየገረፍን ማወጣጣት ከመቀበል ካለብህ ሚሞሪ እንቀበልሃለሁ። ግን ስለአንተ አንተ እርግጠኛ ነህ ሚሞሪው እኔ ጋር መሆኑ? እኔ ፉቴጁ ላይ ያለው ዘካሪያስ ይሁን አንተ ይሁን አላውቅም። እና ታዲያ በማታውቀው ግን ተመሳሳይ ፖስቸር ነው ያላችሁ፣ ተመሳሳይ ነገር ነው ያለው። አሁን እኔ የምጠይቅህን ጥያቄ መልስልኝ። እዚህ ቤት እንዴት ልመጣ ቻልክ? ከዛ በኋላ ደግሞ ምንድን ነበር እየሰራህ የነበረው? የአክስቱ ልጅ ነኝ። እሺ ጸበል ታምም ያለው ጸበል ለመጠመቅ ነው የመጣሁት። ምን ያህል ጊዜ ነው ከመጣ? 2 ወር። 2 ወር? ዘካሪያስ ጨዋታን ያዘው ከኛ ጋር ማለት ነው። ምንድን ነው የወሰደባችሁ? በዚህ 2 ወር ጊዜ ውስጥ ማለት ነው ዘካሪያስ ምን እንደሚሰራ ታውቃለህ? ምን እየሰራ እንደነበር? በፍጹም አላውቅም። ስለ ስራው ታውቃለህ? አላውቅም። ዘካሪያስ ስላላሳለፈው ህይወቶች እንድትነግረኝ እፈልጋለሁ።
ክፍለ ሀገር አብራችሁ ነበራችሁ? አዎ። እስኪ እዛ ምን ተፈጥሮ ነው ወደ አዲስ አበባ ሙቭ ሊያደርግ የቻለው ዘካሪያስ? ፖሊስ ነበር። ከዛ በኋላ ወንጀል ሰርተዋል ምናምን በሚል ኬዝ አባረሩት። እዛ መቆየት አልቻለም። እኔም ይህን ምክንያት ተፈጠረብኝ በእኔ ላይ አብረን አመጣኝ። አብረን መጣን ማለት አንተም ፖሊስ ነበር? እኔ ፖሊስ አይደለሁም። በምን ምክንያት ነው የመጣው? እኔ እዛ ነው የምኖረው። ጸበል ለመጠመቅ ነው እዚህ የመጣሁት። እሱ እዚያ መጣኝ ስትለኝ እኮ ነው ግራ ስለገባኝ ነው። አዎ እኮ እሱ እዚያ መጣኝ። እሱ ግን እዛ በፖሊስነት ተቀጥሮ ይሰራ ነበረ። በወንጀል ምናምን ስለተጠረጠረ ከስራው እገዳ ተጥሎበታል። ዘካሪያስ እገዳ ተጥሎበት አይደለም ወደ አዲስ አበባ የመጣው። በወንጀል ባልሰራው ወንጀል ይፈለጋል ተብሎ እየፈለጉት ነበር። እኛ ኪሱን ይዛኑ ነበር የሱን ኬዝ። እሱን ለእንደዛ ያደረጉ ሰዎችን መታሰራቸውን ታውቃለህ ብዬ አስባለሁ። ከተማችሁ ላይ በጣም ወሬ ነበር፣ ሲወራ ነበር። ከዛ በኋላ ግን ዘካሪያስን እኛ ቲም ላይ ስለቀላቀል ነው ተመልሶ እዛ እንዳይሄድ ስላደረግነው ነው እንጂ ተመልሶ ባለበት ማድረግ ስራውን መቀጠል የሚችልበት ደረጃ ላይ ነው ያለው። እንግዲህ እኔ ውስጥ ሚስጥሩ ዘካሪያስ ለምንድን ነው ገና ከመጣ 14ኛ ቀን ነው ለዚህ ለፍልሰታ ጾም ነው የመጣው አለኝ። እኔ ምን አውቃለሁ እንግዲህ እናንተን እየደበቃችሁ ይሆናል። አንተ 2 ወር አልፈዋል። እኔ 2 ወር ነው ከመጣው። ስለዚህ ከተማዋንም በደንብ አውቃታል። ትንቀሳቀሳለህ? በደንብ እንቀሳቀሳለሁ። ብዙ ባልሄድም ሰፈር አካባቢ ምናምን እወጣለሁ በመናፈስ ምናምን አየር ለመውሰድ። ታዲያ 2 ወር ሙሉ ዘካሪያስ ጸበል ሲያመላልስ ነበር አንተ? አንዳንዴ እሱ ስራ በምናምን በሚሄድበት ጊዜ አንዳንዴ ብቻዬንም የሚሄድባቸው ጊዜያቶች ነበሩ። ግን አብዛኛውን ጊዜ ይዞ ሄድ ነበር። አዎ ሚኪያስ የሆነ ብዙ ነገር እየዋሸኝ እንደሆነ ያስታውቃል። ማለት ምንድን ነው የዋሸው እንዴ? እኔ እኮ ከእናንተ ሚሞሪ ጋር ምንም የሚያገናኘኝ ነገር የለም አይደል? እኔ እናንተ ስለምትሰሩ ስራ አላውቅም። መጀመሪያ ስለአንተ ነው ማወቅ የምፈልገው። ማነው እየከፈለክ ያለው? ማለት ምንድን ነው የሚከፍሉኝ? ገንዘብ እየሰጠ ያለው ማነው? እባካችሁ ስለፈጠራችሁ ገንዘብ ማነው ስለምትሉት ነገር ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም። ስለምን ገንዘብ የት አለኝ? እኔ ገንዘብ አለኝ እንዴ? ስለምን ገንዘብ ነው የምታወሩት? ይኸውልህ እነዚህ ሰዎች የሚፈልጉት ነገር እጃቸው ላይ ከገባ አንደኛ ዘካሪያስን ታስገድዷል። ዘካሪያስን ማስገደል ሳይሆን እኔ ራሴ አሁን ሁሉም እዚህ ቲም ደምድመን የመጣ ነው ዘካሪያስ ሚሞሪን ወሰደው ብለን የመጣ ነው። እንደ ስጋ እንደ ቤተሰብህ የምታስብለት ከሆነ ሌላ እርምጃ ውስጥ ሳንገባ ስጠው፣ አስረክበው ይስጠን ሚሞሪ። አለበለዚያ ግን እሱ እንደሚለው ትናንትና ልብሱን ለብሶታል አይደል? አዎ። ከዚህ ሄድክ? በጣም እያሰለቻችሁኝ ነው። የት ሄድክ? የእውነት ደጋግማችሁ ነው የምትጠይቁኝ አንድ ጥያቄ። የእሱን ልብስ ለብሰህ የት ሄድክ? ሰፈር ወጥቼ ዞር ዞር አልኩኝ። ኮፍያውንም አንተ ነበር ያደረከው? አዎ። ፊቱ ይታያል እኮ። ፊቱን ለምን አታዩት? በቃ ተመሳሳይ ነገር እኮ ልብስ ሊኖር ይችላል። ፊት የሚያሳይ ፉቴጅ ቢኖር እንደዚህ አላወራውም ነበር እኮ። አሳይቼ አይደል? ደጋግሜ እኮ አሳየሁህ። አሁን ዘካሪያስን ራሱ ለማመን ሊኖር ይችላል እኮ። ዘካሪያስን ለማመን ጥረት እያደረግን ያለ ነው። ፊቱን እያየን አይደለም። እንዳለው አንተ ልብሱን ለብሰህ ወጥተህ ከሆነ በእርግጠኝነት አንተ ነው የወሰድከው። የሚሞሉ ያየውን አይደል? አየሁት እኮ አየሁት። ግን እኔ ምንም የማውቀው ነገር የለም። ስለዚህ አሁን ስለምታሳየኝ ነገር እሱን ጠይቁት በቃ። እኔ እኮ ከእናንተ ከምትሰሩት ስራ ጋር ምንም የሚያገናኘን ነገር የለም። ምን እንደምንሰራ ታውቃለህ? እኛ ምን እንደምንሰራ ታውቃለህ? አላውቅም። ለዚህ እኮ ነው ምንም የሚያገናኘኝ ነገር የለም ያሉት። እዛ ጋር የምታያቸው ፖሊሶች ምን ሊያደርጉ የመጡ ይመስላል? እኔ ምን አውቃለሁ? ዘካሪያስን ይዞት ሊሄዱ ነው የመጡት። ምን ማለት ነው? ለምንድን ነው ዘካሪያስን ይዞት የሚሄዱት? ለምን? ሚሞሪ ስለሰረቀን። መጀመሪያ እኮ ማጣራት አለባችሁ። እሱ እንዴት ሊሰርቃችሁ ይችላል? የማሳየህ ቪዲዮ ምንድን ነው ማለት? እያሳየው ያለው ቪዲዮ ምንድን ነው? ድንገት ተመሳሳይ የሆነ ነገር እሱ እንደሰራው ተደርጎ ተሰርቶበት ሊሆን ይችላል። ይሄ ልብስ የሱ ልብስ አይደለም? የሱ ልብስ ነው። አንተ ደግሞ ለብሶ ነበር። አዎ ለብሶ ነበር። ይሄ ደግሞ ትናንትና ማታ ላይ የተሰራ ፉቴጅ ነው። እስቲ እንትናችንን በምን አወቅከው? ምኑ? ፋይል የምናስቀምጥበትን ቦታ እንዴት አወቅ? ልታወጣጡኝ ነው? ልታሳምኑኝ ነው እንዴ እየሞከራችሁ ያላችሁት እናንተ እንዴ? ለመጨረሻ ጊዜ እንጠይቅ። ከዚህ በኋላ ለሚፈጠረው ነገር አይመለከተኝም። አሟልም ምንም አይመለከተኝም። የሰማኝ ነው። ዘካሪያስ ያሟል ስላለ ነው እንደዚህም ተረጋግቼ እያወራሁ ያለሁት። እኔ በመስረቄ በጣም እርግጠኛ ከሆንክ የፈለግከውን አድርገኝ።
እርግጠኛ ነህ? ያለክ ማስረጃ እኮ በቂ ማስረጃ አይደለም። የምታወራው ነገር በቂ አይደለም። ስለዚህ ይህችን ማስረጃ ብቻ ይዘህ እኔን ለማወጣጣት ዘካሪያስን የሆነ ነገር ውስጥ ለመክተት የምታደርገው ጥረት ብዙ የሚሳካል አይመስለኝም። ዘካሪያስ አይኑ እያየ ነው የምደበድበው። አሁን በኋላ ለሚፈጠረው ነገር ማለት ነው አይመለከትም። ከአሁን በኋላ ለሚፈጠሩት ነገሮች ዘኪ አይመለከትም። ጉልበት አትጠቀም። እየሰማኸኝ ነው? ጉልበት ብቻ አትጠቀም እንጂ ምን ማለት ነው? ተረጋጋ። ሚሞሪ ነው ያለው። ምን ማለት ነው? ሚሞሪ ነው ያለው። ያሟል ቴዲ ልቀቀኝ። እሺ ያሟል። አይችልም፣ አቅም የለውም። እጅ ላይ ጦስ ይሆንብሃል። ልቀቀኝ። ሚሞሪ ነው ያለው። ልቀቀኝ እያልኩ ነው። ሚሞሪ ነው ያለው። አንተ ምንድን ነው? እሺ ተቀበልልኝ። እሺ ወይ ተቀበልልኝ። ሚሞሪ ተቀበለው። ተው እንጂ እንዴ! ህግ ባለበት ቦታ እንደዚህ ሚኪ እባክህን፣ በቃ አየንክ አይደለ እንዴ? አየንክ፣ በቃ ታይተሃል አይደለ? ያለውን ነገር ግልጽ አድርገህ ንገረን እንዴ! ግልጽ አድርገህ ንገረን ያለውን ነገር። በቃ አንተ ስጋ ስለሆነ እንደዚህ የምትለማመጠው ሄዳ ታሞ ነው እኔ ጋ የመጣው። ዘኪ አክብረን ነው የሁሉ ሰው አክብሮ ነው ቁጭ ያለው። ያክስ ያደር አለብኝ። ሄዳ ሞትም ይችላል አይገርመኝም። እዚህ ጋር ልትመጣለህ እኮ ህይወቱን የሚያሳጣው ነገር ነው። አንተ ሰምተህ የለፋንበት ነገር እኮ ነው ያለበት። ቀልድ ነው እንዲያስከው ሚኪ እባክህ ወይ ትክክል ነህ። በቃ አንተ ልትሰርከው ማለት ነው። እባክህ አትጨንቀኝ። አሁንም እኮ አንተን ለመረዳት ነው ዘኪ ሁሉ እያደረግን ያለነው ታውቃለህ አይደል? አንተን መረዳት ስለፈለግን ነው እንጂ በቃ በቂ ማስረጃ አለ። ፉቴጅ ያሳየን። አንተ አለመሆንን ዲፌንድ ማድረግ የምትችለው አንተ ነህ። እኛ ወስደን አንተ እንደምናደርግ አድርገን መቀበል አይቀጠንም እኮ ሚሞሪ። አሁንም እንረዳ ብለን ነው የሁሉ ቲሙ አንተ መረዳት ስለፈለገ ነው። እሱ ነው ስላልከን ነው ቁጭ ብለን እየጠበቅን ያለ ነው። ይሄ ልጅ ከመጣ 2 ወሬ ነው እያለ ነው። አንተ 14 ቀኑ ነው ከመጣው እያልክ ነው። ሚኪ ምር መልከው ምንድን ያልከው? ምንድን ነው ያልኩት? 2 ወሬ ነው ያልከው ከመጣ ተሳስቼ ሊሆን ይችላል። 14 ቀኔ ነው ለማለት ፈልጌ። አንተ ለጾም አንዴ መጣው ቀልድ ነው እንዳስከው። ምን ማለት ነው? ቀልድ ነው ሰውዬ። ኧረ እባክህ ለቀቀኝ እባክህ። አንቂንም ደፋ። ምን ማለት ነው? ሰማኛል። ቀልድ ነው ያስከው ነገር ልጅ ላይ ቴዲ እባክህ። እነዚህ ሰዎች እኛን ለማጣላት ነው የመጡት። ዘካሪያ ዛሬ በጣም ስራዬን እንድሰራ እያደረክኝ አይደል? 2 ወሬ ነው ምን ማለት ነው? በዚህ ሌላችሁ ነገሮች ነገር ከኋላ ባይለውበት ለምን እንደመጣ ነገርከው? ቆይ ዘካሪያስ ለምን እንደመጣ ነገርከው? ለምን ነው የመጣው? እስኪ ምን ብለህ ነገርከው? ለምን እንደመጣ ምን ብለህ ነገርከው? እስኪ ጸበል ልጠመቅ ነው። ኦኬ እንደዛ ነው ያልከው? አዎ 2 ወር ሙሉ አንተ እኔ ጋር ከመጣ 2 ወር ሆኖሃል። አሁን ሚኪ ይኸውልህ እያንዳንዱ ነገሮች ወደ አንተ እየወሰደኝ ነው ያለው። ይሄ ሰው እየበዛብኝ ነው ያለው። ይሄ ሰው እያጠገቤ እንዳይደርስ ይኸውልህ ከዚህ በላይ ሊያደርጉ ይችላሉ። እኔ ልከላከልልህ እስከምችለው እከላከልልሃለሁ። ከዚህ በላይ ሊያደርጉ ይችላሉ። የሰማኝ ነው ሚኪ። ሙሉ አቅማቸውን መጠቀም ከቻሉ እኔ ምንም ላደርግልህ አልችልም። ምንድነው ቆይ የሚፈልጉት? ምንድነው የሚፈልጉት? ቪዲዮን አሳይተው ካል አይደለ? አይተኸዋል? ቪዲዮ ላይ እዛ ቪዲዮ ላይ የወሰድከው መረጃ አለ። ያ መረጃ ማን አምጣ ብሎክ ነው? ለማን ነው እየወሰድክ ያለኸው? ይህን ነገር ግልጽ አድርገህ ንገረን። በቃ ሌላ እኮ ምንም ካንተ እኮ የምንፈልገው ነገር የለም። ለማን ነው የወሰድከው? ማን ነው አምጣ ያለህ? ይሄን ነገር ግልጽ አድርግልኝ። አንተ ለአደጋ የሚያመጣ ነገር ነው ሚኪ። ህልውናዬ ላይ ነው የመጣው። ህልውናዬ ነው ይሄ፣ ህልውናዬ ነው። መቀመቅ ያወርዱኛል። በዚህ ፋይል መቀመቅ ያወርዱኛል። ምክንያቱም እያንዳንዱን ፋይሎች ታውቃቸዋሉ። የትላልቅ ወንጀለኞች መረጃዎችን የተሰበሰበበት እዛ ቦታ ላይ። ዘኪ አንተ ላይ ችግር የሚያመጣ ነገር ነው ወይ? መቀመቅ ያወርደኛል እያልኩ ነው ያለሁት። ችግር እኮ አይደለም መቀመቅ። እድሜ ልክ ላታየኝ ትችላለህ ከዚህ በኋላ። ምን ማለት ነው? መቀመቅ ወረኩ ይታየኛለህ። ጠይቀኝ ልመጣ ነው እዛ ባስገባሁህ ነገር ተጠጥቻለሁ ይቅር በለኝ ብለህ ምሳሌ ታመጣልኝ ነው? ስንቅ ልቋጥርልኝ ነው? እሱን ነው የምፈልገው? የወሰድከው ነገር አልገባህም አንተ። ትንሽነቷን አትይ፣ ሚሞሪነቷን ትንሽይነቷን አትይ አንተ። እዛ ውስጥ የያዘችው ፋይል የትላልቅ ወንጀለኞችን ሙሉ መረጃ ነው። ውን ብለው ነው እኔ እናንተን ለማጣላት ፈልገው ይሆናል። እኔ ምንም አላውቅም አልኩህ አይደል እንዴ? ዘካሪያስ አንተ እኔን አታምነኝም? ያማመን ያለማመን ጉዳይ አይደለም ሚኪ፣ የማመን ያለማመን ጉዳይ አይደለም ያለው። ይሄ በቃ የሞት ሽረት ጉዳይ ነው። ይሄ አንተን አመንኩህ ትድናለህ፣ አንተን አላመንኩህ አስድንም ማለት አይደለም። በቃ ይሄ የሞት ሽረት ጉዳይ ነው እንዴ ዘካሪያስ። በጣም እየተለማመጥኩ ነው። ይሄ የመለማመጥ ጉዳይ ነው። ስራችንን እንድንሰራ ፍቀድልን። አንተ አሁን ያስክ ያለው ማለት ነው እሱን ሹሩሩ ማለት ነው።
ያለበትን ስለማውቀው አንተ ስጋ ስለሆነ ነው እንዴ? ስጋዬ ስለሆነ አይደለም ያለበትን ሁኔታ አውቀዋለሁኝ። ያለበት ምንም አይነት ኮንዲሽን ውስጥ ይግባ አይመለከተኝም። አቅም የለውም በዚህ ሰዓት አንተን የሚችልበት አቅም የለውም። ጦስ ነው የሚሆንበት። ይሄ ለእሱ ማሰብ ብቻ አይደለም ለአንተም ማሰብ ጭምር ነው። እጅ ላይ ቢያርፍ ምን ልትሆን ነው? ወንጀለኛ አገኘው ብለህ ልገለን ነው? የኔ ቲሞች ሲሞቱ ቆሜ ያለ የአንተ ቲሞች ሲሞቱ ቆሞ ላለማየት ሰው ልገል ነው? ታዲያ አንተ ራስህ መግደል ካለብኝ ይገላል። ህግ የለም እንዴ? በቃ መጠየቅ ካለበት እኮ በህግ ሊጠይቀኝ ይችላል። ዝም ብለህ አታወራ። ምንድን ነው ምን ሆነ ነው የምታየው? ህግ የለም የምትለው እና ታዲያ እሱ በጉልበት እንዴት ገሎኝ ነበር እኮ። አሁንም ቢሆን ይኸውልህ ይህንን ፋይል እባክህን ሚኪ መልስልን። ወይ ሰተከው ከሆነ ለሰው ያንን ሰው ጠቁመን፣ ወይ አንተ ጋር ካለ ቤት እስኪ ቴዳ ሰው መድ ልብሶች ሲፈልጉት እና ካለ አንተ ጋርም ቤትም ከሆነ ያለው ሰው ጋር ከሆነም ያለው አምጣልን ስጠን። ሌላ ምንም አንፈልግም ካንተ። ከዚህ በላይ አንተንም ማስጨነቅ መጨነቅ፣ እኔም መጨነቅ አልፈልግም ከዚህ በላይ። በቃ እንዳትጨነቅ ከፈለክ እኮ እየነገርኩህ እኮ ነው። በቃ ይሄ ይሁን ተብሎ ወይ እኔ እናንተን ለማጋጨት የሆነ ሴራ ነው እየተዘጋጀ ያለው። እኔ እናንተን ለማጋጨት ምን ፍለጋ አጣልተን እኛ የምንጠቀመው ነገር ምን አውቃለሁ እንዴ? አንተ ከመጣሁ 2 ወሬ ነው ብለን ነው ዋሸኝ። ዘካሪያስ በምን ኬዝ ወደ አዲስ አበባ እንደመጣም አታውቅም። በእርግጥ ይሄ ልጅ አክስት ልጅ ነው? አዎ አክስት ልጅ ነው። ለዛ ነው በደንብ ዲፌንድ እያደረኩ ያለው። ቴዲ አክስቴ አደራ ብላ ነው ወደ አዲስ አበባ የላከችው። ይታከም ይጣልኝ ጋር እኔ ነገርኩህ ዘካሪያስ፣ እናቴ ብትሆን አለቃትም ነው የምልህ። ይህን ሁሉ ሰው አደጋ ውስጥ የሚከት ሊያውም ደግሞ ከተማውን ሲያሸብሩ የነበሩ ወንበዴዎች እንደልባቸው እንዲፈነጩ ይህን ሚሞሪ አውጥቶ ለነሱ አስረክቦ ከሆነ አይደለም መታመም ለምን አይሞትም? አይመለከተኝም፣ ምንም አይመለከተኝም። አሁንም ደግሞ ዘኪ ራስን ነፃ እንድታወጣ እድል እየሰጠን ነው። አይመለከተንም። ቁልፍ ሲጀምር አንተ ጋር ነው ያለው አይደል? ይሄ ልጅ ሄደን እንበል ሲጀምር እንዳልከው 10 ምናምን ቀኑ ከሆነ እንዴት አድርጎ እንቱም አወቀው? ቢሮአችን እንዴት አወቀው? እንዴት ከፍቶ ገባ? በዛ ልክ ተጠንቅቆ ኮፍያ አድርጎ ማክስ አድርጎ ውስጥ ድረስ እንዴት ገብቶ እቃ ይዞ ሊወጣ ቻለ? ሲገባም እኮ ማለት ነው ቀጥታ ገባ፣ ሼልፉን ከፈተ። ሼልፍ ውስጥ ዶክመንቶች፣ አገላበጠ፣ ወረቀቶች፣ የሚፈልገው ነገር ሁሉ ያውቃል። ከዛ ሚሞራን አስተወጣ። ምን እንደሚፈልግ ያውቃል። አንተ አይደለህም ብዬ ለማመን አሁን አንተ የነገርከኝ ነገር ለመቀበል ሁሉም ክርክር ላይ ያለው አይታችኋል አይደል? አንተ አይደለህም ብለን እንድናምን እያደረገን ያለው አንተን ስለምናምን ነው እንጂ ይሄ ልጅ 10 ምናምን ቀኑ ከሆነ መጥቶ በዛ ልክ ሼልፍ ከፍቶ በስነ ስርዓት በር ከፍቶ ገብቶ መልሶ ቆልፎ ወጥቶ ይሄን ያህል የተራቀቀ ነገር ሊያደርግ አይችልም። ወይ ደግሞ ሆን ብለህ አንተ ማስረጃ ወይ መረጃ እየሰጠው ነበር። አሁን ዘኪ ከሚሸጡን ወገኖች ራሱ አንተን እየቆጠርኩ ነው ያለው። ቆይ ትሄዳ አንድ ነገር ትዝ አለኝ። ዛሬ 7 ወይ 6 ቀን አካባቢ ጸበል ወሰድኩትኝ። አብረን ቁርስ በላን ከጸበል ሲንመለስ ሁሌም እንደምናደርገው የለም። ከዛ በኋላ አስቸኳይ ደወላችሁልኝ። ፓፒውን አንተ ፓፒ ነው ደውልለት ብሎሃል ትፈልጋለህ ተብላችሁኝ። ልሄድ ስል አብሬህ እመጣለሁ አይነት ነገር የለም። ሰፈር ምን አደርጋለሁ ይደብረኛል ምናምን ነገር የሆነ ፋይል ተቀብዬ ብቻ ነው መጣው ተቀበለ ብቻ ነው አብራችሁ ነው መሰለኝ። የዛን ሰዓት ፋይል ሶረት የምናደርግበት ቦታ ላይ ከርቀት የለም። በርቀት ስልክ ቢያንስ 4-5 ቅያስ የሚያክል መንገድ የለም። መኪና ውስጥ ነው ያደረኩት። ምናልባት ይሄን ቦታ አወቀው እንኳን ሌላ የምችለው በዛ ገጠመ ሊሆን ይችላል። ከዛ ውጪ ከሱ ጋር ይሄ ፋይል ሶረት የምናደርግበት ቦታ ላይ ደርሼ አላውቅም። ምክንያቱም ጥልቅ ቦታችን ነው እሱ ቦታችን። ምናልባት የዛን አይቶኝ ግን ደግሞ አርቄን ያስቆምኩት መኪና የዛን ሰዓት። ከዛ ውጪ ደግሞ ይወልክ ትሄዳ ተረተረ ነው እየነገርከኝ ያለው። ቁልፉን እስኪ ታመጣው። ቁልፉን ሳልሰጠው እንዴት ከፍቶ ገባ? ሚኪ ለምንድን ነው የውጭውን ካሜራ የውስጡን ካሜራ የሚያሳየው ማለት ነው። በስነ ስርዓት በጥንቃቄ አከፋፈቱን ብላ ያቋል። ተመሳሳይ አንተ አይደለህም ብለን እንዳናምን እያደረገን ያለው
ቁልፍ አንተ የምትከፍትበትን መንገድ እናውቃለን። መጀመሪያ ሲሊንደሮቹን ነው የምትከፍተው አይደል? ከዛ ጋኖቹን ትከፍታለህ። ብዙ ጊዜ እዛ ማድረግ ይሄ ልጅ ታዲያ ጠንቋይ ነው? አንተ የምትከፍተውን አከፋፈት ከፍቶ ገብቶ የሚወስደው? እኔ አሁን ይኸውልህ ምንም አላችሁ ምንም ከሁለታችሁ ራስ በተለይ ከአንተ ራስ አልወርድም። ይሰማ ነው ሚኪ ይሁላ ሁለቴ እንደዚህ ነው የምከፍተው ነው ይሁላ እንደዚህ ማድረግ ለዚህ ነው ያላችሁት እናንተ በጣም ሚኪ እባክህ ከዚህ በላይ ይኸውልህ እኔ እነሱን ልከላከልልህ የምችልበት አቅም ላይ የለውም። በአሁኑ ሰዓት ሙሉ መረጃዎች ወደ እኔ እየመጡብኝ ነው ያሉት። አሁን እንደፈለጋችሁ አድርጉ ብዬ ብተዋቸው ጸጸቱም ጉዳቱም ለኔ ነው። አንድ ነገር ብትሆን እኔ ምን ብዬ መመለስ እንዳለብኝ ለአክስቶቼ ምንም የማውቀው ነገር የለኝም። አሁን ሙሉ ለሙሉ ከዚህ በላይ ይኸውልህ ራሴን ነፃ ለማድረግ ሌባ ነው ሚኪያስ ሌባ ነህ እያልከኝ ነው። ይኸውልህ ሌባ ነህ ፖሊስ ነህ አይደለም ነጥቡ። እዛ ሰዓት ላይ ተገኝታል በቃ። ቆይ ቁልፎቹን የታገኘክ ማለት የምን አውቃለሁ ስለምን ቁልፍ ነው የምትወራው? ኦኬ ጭራሽ ትፈትሸኝ ነበር ማለት ነው። ቁልፎቹ ከኪሴ አውጥተህ መቼስ ትፈትሸኝ ነበር ነው ማለት ነው። በጣም ማዝነው አንተ እስከዛሬ ድረስ እኔን አለማመን ነው። እነሱስ እሺ እንደፈለጉ ቢያደርጉኝ ምንም ችግር የለውም። አይኔን ነው ማምነው። አንተ ብታደርገው ራሱ እኔ አንተ አድርጋል ብዬ እነሱ ፊት አልሰጥህ። አንተ አድርጋል እያልክ ለእነሱ ትነግራቸዋለህ። ጭራሽ ሚኪ አንተ አላረከውም ብዬ እንድናገር እስኪ አንድ ቀላል መልስ መልስልኝ። ምን ልመልስልኝ? ትላንትና የኔን ልብስ ለብሰህ የት ሄድክ? የሄድክበት ቦታ ላይ አንተ የተገኘህበት ቦታ ላይ አንድ ሰው ምስክር አለ እዚህ ነበረ የሚል ካፌ ውስጥ ምንም ውስጥ የለም እዚህ ቦታ ነበረ የሚል ሰው ምስክርነት አምጣልኝ። ከዛ በኋላ እኔ አንተ አይደለም ብዬ ከራከርልሃለሁ። የሆነ ጥያቄ እኮ እዛ የሄድክበትን ካፌ ይሁን ምንም ይሁን መጠጥ ቤትም ይሁን ግሮሰሪም ይሁን የሄድክበት ቦታ ላይ አንድ ሰው ምስክር ትሄዳ ቆይ ልጨርስ ይሄን ከሚኪ ያለው ነገር ልጨርስ አንዴ እና አንድ ምስክር የሆነ ቦታ አለኝ የሄድክበት ቦታ ላይ አለኝ የምትል ከሆነ ችግር የለውም። እኔ አንተ አይደለም ሚኪ አይደለም ብዬ ራሴን አጋፍጥላለሁ ራሴን እሰጥላለሁ እንጂ እኔ ነኝ ልላለ አንተ ባሰራው ነገር ለምንድን ነው ራስን የምትሰጠው? በቃ እኔም እንደነገርኩ ነው። ምንም አዲስ የምነግርህ ነገር የለኝም። እኔ ሰው ጦስ ነው የምትሆንባቸው። የምን ጦስ ነው? ጦስ ነው የምትሆንባቸው። እንደዚህ አይደለም እነሱ የሚያወሩክ፣ እንደዚህ አያወሩክም። ይሄ እንደዚህ የምታየው እኔ ስላለሁኝ ነው። እኔ ስላለሁልህ ነው። እኔ ባልኖር እንዴት እንደሚያወሩክ እኔ ሆኜ ስለማውቀው ቴዲ አንድ ይቅርታ አንድ አለሁልህ የምለው በርታ እያልኩትኝ አይደለም ያለው እመንና መልስልኝ ያሉትን ነገሮች ንገረኝ ለማለት ያክል ነው። አለሁልህ የምለው በርታ ሌባ ሁን እያልኩትኝ አይደለም ያለው እና እባክህ ከዚህ በላይ ምንም ላደርግልህ አልችልም። በጣም እያስጨነቃችሁ ነው። ምንም ላደርግልህ አልችልም። ከዚህ በኋላ ምንም የማወራው ነገር የለኝም። አሁን ልትነግረኝ የተቀመጥኩት አይደል? አዎ፣ ግን እሱ መጀመሪያ ምንም እንደማታደርጉት ቃል ግባልኝ። ሚሞሪን እስካላገኘው ድረስ መፍጨት ካለብኝ ይፈጨዋል ማለት ነው። መፍጨት ካለብኝ ያውቃል፣ እሱ የት እንደሚሄድ ያውቃል። በቃ እኔ እሱ ምንም አታደርጉት። እኔ ያለውን ነገር በጠቅላላ እነግራቸዋለሁ። ምንድን ነው የምትፈልጉት? ሚሞሪው የት ነው ያለው? ሚሞሪ ያለው እኔ ጋ ነው። የት ነው ያለው? እኔ ጋ ነው ያለው። ናስጠኝ እሱ ምንም እንደማታደርጉት ቃል ግባልኛ። መጀመሪያ የምፈልገውን ቃል እኮ ተናገርክ። ሚሞሪው አንተ ጋር ነው አይደለ? ሚሞሪው ውስጥ አምጥቼ እሰጥሃለሁ። ተነስ። የት ነው ያለው? ተነስ። አለ ውስጥ ነው እኮ ና ግባ። ናውጣ። የት ነው ያለው? እንግዲህ ውድ ቤተሰቦቼ ያው ትንሽ ዛሬ ልምምጥ የበዛበት ስራ ነበር ስንሰራ የነበረው። ማለት ሚሞሪው በጣም ከባድ ፋይሎች፣ አንተ ከምታስበው በላይ በጣም ብዙ ነገሮች የያዘ ነው። አሁን ከአንተ ማወቅ የምፈልጋቸው ነገሮች አሉ። ዘኪን ነፃ ማውጣት የምፈልግ ከሆነ ስለተደረጉ ድርጊቶች ከመጀመሪያ ጀምሮ ማወቅ እፈልጋለሁ። እንዴት ስቱዲዮ ልታውቀው ቻልክ? እንዴት ሰዓት ጠብቀህ ማንም እንደማይኖር በዛን ሰዓት አወቅ? ቁልፍ ከየት አመጣ? ለምን ወሰድክ ሚሞሪውን? ለማን ነበር ልሸጥ የነበረው? ለምንድን ነው ሌላ ጥያቄ የምጠይቀኝ? በቃ የቅድሙ ጥያቄ ሚሞሪ ነው። ሚሞሪን ሰጠው ካረል እንዴ?
በቃ ልጁን ልቀቁት። ምንም የሚያውቀው ነገር የለም። አሁንም ይኸውልህ እሱ እንደተባበረ አድርገን ነው የምንቆጥረው። አሁን ቅድም ሚሞሪ ነበር ስትሉ የነበራችሁት፣ አሁን ሌላ ነው ደግሞ ዞራችሁ ሌላ ነገር። ምን ልንገር? ሌላ ሁሉንም ነገር ሚሞሪውን ለራሴ ፈልጌ አይደለም የሚወሰድኩት። ሚሞሪ ውስጥ ምንም እንዳለ አላውቅም። የሁለት ሰዎች ናቸው። ምን ይሁኑ ምን አላውቅም። ሚሞሪ እና የሆነ ወረቀት ፋይል አለ። እሱን ካመጣሁላቸው ጠቀም ያለ ወደ 500,000 ብር የሚደርስ ብር እንደሚሰጡኝ ቃል ገቡልኝ። በቃ ይሄ እኔ እሱ ላይ እንደዚህ አይነት እንዴት አወቁ? አንተ ማን መሆንን በምን አወቁ? እኔ እንጃ። በጣም ተከታትለውኛል መሰለኝ። ከሱ ጋር ብዙ ጊዜ አብሬ ስለሚሄድ አይተውኛል መሰለኝ። በዛ ነው ያጠመዱኝ። ገና ከመጣ 10 ምናምን ቀን ነው። 14 ቀን። በዚህ ውስጥ እንዴት ነው ይሄን ሁሉ ነገር ልታቀድና ልትዘጋጅ ይቻላል? ያው እኔ በሁለት ቀን ውስጥ ነው። በሁለት ቀን ጭራሽ በሁለት ቀን ነው ይሄ ሁሉ ነገር የቀመርከው? ቁልፍ ኬት አመጣ? ከሱ ነው የወሰድኩት። ከዘካሪያስ ቁልፍ ሰጥቶክ? እኔ ተደብቄ ወስጄ ነው የት እንደሚያስቀምጠው ስለማቅ ከሱ ነው የወሰድኩት። ከዛ ልብሱን ለበስክ? እሱን እንድመስል ብዬ የእሱን ልብስ ለበስኩ። ከዛ እሱ ሌባ እንዲደረግ ማለት ነው። ግን ይህን ያህል ችግር ያመጣበታል ብዬ አላሰብኩም ነበር። ይህን ያህል ችግር ያመጣበታል ብዬ አላሰብኩም ነበር። እንዴት ስቱዲዮ በዛን ሰዓት ላይ ሰው እንደማይኖር በምን አወቅ? ያው ይኖራል ብዬ አላስብም። በጣም ሰዓቱም ስለመሸ በዛ ሰዓት ስቱዲዮ ማን ሁሌ ጥበቃ የሚደረግበት ቦታ ነው። ትላንትናም አንድ ሚሽን ስለነበረን ስለወጣን ነው እንጂ ሁሌም ጥበቃ የሚደረግበት ቦታ ነው። በዛ ላይ ደግሞ ከ4 በላይ ሴኩሪቲ ካሜሮች አሉ። ካሜሮቹን አንግሎቹን አንተ ፊትን በማይለይበት አኳኋን ሆነ ነበር ስትንቀሳቀስ የነበረው። ከዚህ በፊትም እንደዚህ አይነት ነገሮችን የመስረቅ ልምድ እንዳለ ነው የሚያሳየው። እኔ ይህንን ለመጀመሪያ ጊዜ ነው ያደረኩት። ከዚህ በፊት በምንም ወንጀል ታስራ አታውቅም? በፍጹም። ሰዎቹ እንዴት አገኘው አንተ? ቅድም ነገርኩህ እኮ በቃ ከእናንተ የሚፈልጉት ማስረጃ አለ ማለት ነው። እኔ አሁን ጉዳዩን ሳጠናው አንተ አንድ ወረቀትና ሚሞሪ ሰርቃ አንጣና 500,000 ብር ይከፈላል ሲባል ራሱ እንዴት ተቀበል? ብሩ በጣም ስለሚያጓጓ ብሩን ምንም አላመነ። ወንድምን ሸጠ እየነገርኩህ እኮ ነው። ሚሞሪው ውስጥ ያለው ነገር ወንድሜን እቃውን መስረቅ ዳይሬክትሊ እቃውን የመስረቅ ዓላማ ቢኖርክ ሚሞሪና ፋይሉን ብቻ የመስረቅ ዓላማ ቢኖርክ ለምን የዘካሪያስን ልብስ መልበስ አስፈለገ? አንተ ራስህ ተከናንበህ ሌላ ልብስ ለብሰህ እኮ ገብተህ መውሰድ ትችል ነበር አይደል? ዘካሪያስን ብላችሁ እንድታስቡ ነበር እንደዚህ ያደረኩት። ለምን? ወንጀሉ እንዳይታወቅ ነው። ዘካሪያስ መሆኑ እኮ ነው እንደውም ወንጀሉን የከፋ የሚያደርገው። እኔ ደግሞ ዘካሪያስ ካደን፣ ዘካሪያስ ሌባ ነው፣ ዘረፈን ብሎ ማሰቡ ነው ከባድ። እሱም በምንም አይነት ሁኔታ ሌባ ነው ብላችሁ አጠረጥሩትን ብዬ ነው እንደዚህ ያደረኩት። ሌባ ከሆነ ሌባ ነው የምንለው። ከዚህ ጀርባ ሌላ ዓላማ ካለ ያለህን ዓላማ ተናገር። እኔ ምንም ዓላማ የለኝም። በቃ በሁለት ሰዎች ወጥመድ ውስጥ ነው ወደቅኩትኝ። ጠቀም ያለ ብር እንደነገርኩ ይሰጣል ተባልኩ። ሚሞሪውን እና ያንን ማስረጃ ወረቀት እንዳመጣላችሁ አዘዙኝ። ሚሞሪውን አግኝቼ ወረቀቱን ስላላገኘሁት ሚሞሪውን ለጊዜው አልሰጧቸውም። ሼልፍ ላይ እንዳለ በምን አወቅሽ? ገብተህ እኮ ማለት ነው ያስቀመጥከውን ዕቃ የምትፈልግ ነው። ልሰርቅ የገባህም አይመስልም። የተቀመጠበትን ቦታ ታውቃለህ ምናምን። እንደ አጋጣሚ ያው ዕቃ ልታስቀምጡ ትችላላችሁ ብዬ ያሰብኩት ቦታ ያ መሰለኝ። እሱን ከፍቼ አየሁ። ሱራ ዘኪን አስገቡልኝ። ከዛስ እዛ ሚሞሪውን አገኘው። የወረቀት ማስረጃዎቹን ማግኘት አልቻልኩ። ትቼ ወጣሁ። ሌላ ቀን እየጠበቅኩ ነበር የወረቀቱን ማስረጃ ደግሞ ለማውጣት። ድጋሚ ዘካሪያስን መስለህ ማለት ነው። ናግባ ቁጭ በል ጠቃብልህ። ሚሞሪውን ሰጠን፣ ሚሞሪውን መለሰልን። አሁን ማወቅ የምንፈልጋቸው ሌላ ነገሮች አሉ። ተልካሻ በቃ ይቅርታ፣ የወንድም ነፍስ ይቅርታ
በጣም ይቅርታ። እኔ አንተን እንደዚህ አይነት ነገር ውስጥ እንደሚከት አላወኩም። ለአንተ ጥቅም ነው እኔ ወደቄ ተረጋጋና ቁጭ በል። እኔ አንተን እንደዚህ አይነት ችግር ለአንተ ስላንተ ሁላ ጊዜ ያሳለፉኝ ነው። እዚህ ይቅርታ። ተረጋጋና ቁጭ በል። ዘካሪያስ ይበልጥ ማወቅ ያለብን ነገር አለ። አላማቸው ሚሞሪውና ፋይሉን መስረቅ ብቻ አይደለም፣ አንተ እንዳደረግከውም እንዲታወቅ ጭምር ነው። አንተ አድርገዋል ብለን እንድናስብ ነው ሀሳባቸው። ለምንድን ነው አንተ ድርጊቱን እንዳደረግክ እንዲታሰብ የተፈለገበት ምክንያት ምንድን ነው? ይሄ ልጅ እኮ ሌላ ልብስ ገብቶ መስረቅ ይችል ነበረ። ዳይሬክትሊ አንተን መስሎ አንተን እንደወሰድከው ነው እንዲታወቅ የተፈለገው። ዘካሪያስ ይሄ ልጅ ይዘው ስትንቀሳቀስ ያንተም እንዝላልነት አለ። ስቱዲዮ ድረስ ይዘው ልመጣ አይገባም። በታምር ይዘው ልመጣ አይገባም። ኒማራ ቃልጊ ማቆም እኮ ነበረ። አስቸኳይ ስላልከኝ የለም ጥዬ የሚሄድበት ቦታ አልነበረም። ቦታው ሲጀምር ቤተሰብ ምናምን ያለበት ቦታ ላይ ለደህንነታችን ስለምንጠነቀቅ እንዴት ራሳችንን ቀይረን እንደምንንቀሳቀስ ታውቃለህ። ለዚህ ልጅ የሰጠው ፍንጭ ካለ ንገረኝ። ሰዎች ውስጥ እንዴት አሁን እሱ የሚላቸው ሰዎች እንዴት አግኝተውት ከዛ በዚህ በሁለት ቀን ውስጥ ይህን ያህል የተራቀቀ ነገር አስቦ አቅዶ ቁልፍ አስተካክሎ የአንተን ልብስ ለብሶ አንተ እንደዘረፍክ አስመስሎ የሁሉ ነገር መጨረስ ይቻላል በሁለት ቀን ውስጥ። ይህን እቅድ ወጥልክ እነሱ ናቸው ወይስ አንተ እቅድ ነው ይሄ? የኔን ልብስ ለብሰክ ቁልፌን ኮፒ አድርገህ ወስደህ ከፍተህ እነዛን ነገሮች ለመውሰድ እነሱ የወጡልህ እቅድ ነው ወይስ አንተ የራስህ እቅድ ነው ይሄ? እነሱ ናቸው ያወጡልህ። ለምን እስካሁን ታዲያ የሚሞሩን ያልሰጣቸው? ነገርኩህ እኮ ቅድም ወረቀቱ ስላልተሟላና ማስረጃውን ስላላሟላው ዛሬ ድጋሚ ሄደ ወረቀቱን ወስደህ ነበር የምትሰጣቸው። አሁን እንደዛ ነበር ያሰብኩት። ለማንኛውም ወንጀል ስትሰራ ይዘናል። ስለዚህ ለህግ አካል አሳልፈን ነው የምንሰጥ። ታመም ካልታመም የሚመለከተን ጉዳይ የለም። የሆነ ነገር ዘካሪያስ በዚህ ጉዳይ ደግሞ ጣልቃ ገባለሁ ካልክ የሆነ ነገር በላቸው። ይኸው በቃ ማስረጃውን አይደል እንዴ የምፈልገው? ማስረጃውን ሰጠው። ሌባ ነህ። የምን ሌባ? ሰርቀሃል። ደም ያልሆንክ ወንጀል ነው እና አሳልፈህ ልትሰጠኝ ነው? እኔ እኮ አደጋ ውስጥ እንዳገባ ብዬ እኮ ነው ትክክለኛ ነገር የሰጠኸኝ። ቀርምህ ነው አሳልፈህ። እኔ እኮ አንተ ችግር ውስጥ እንዳገባ ብዬ እኮ ነው ትክክለኛ ነገሩን የተናገርኩት። ዘካሪያስ ለማንኛውም ዘካሪያስ ይዘውጣ። አታደርገውም ዘካሪያስ አታደርገውም። ማንም ከህግ በላይ አይሆንም። ሰምተኛል? በቃ ወይ አንተ በእጅ ልከለኝ አውጣው። አንተ ናታ ማንም ከህግ በላይ ዘካሪያስ እኔ እኮ አንተ